በመጀመሪያ ደረጃ ከዋናው ከታሪካችን መገለጫ ከማንነታችን መገለጫ ከሆነው የፋሲል አብያተ መንግስት ምረቃ ስነሳ እንግዲህ በ19ኛው ክፍለ ዘመን አጋማሽ ላይ የተገነባ አብያተ መንግስት ነው። ለባለፉት 400 ዓመታት በላይ የቆየ አብያተ መንግስት ነው። ይህ አብያተ መንግስት በባህሪው የስልጣኔያችን መገለጫ መሆን ብቻ ሳይሆን የህንጻ ግንባታ ብቻ ሳይሆን የመንገድም የድልድዮች ግንባታም በኢትዮጵያ ታሪካችን ውስጥ የመጀመሪያዎቹ በሚባል ደረጃ የሚታይ ነውና ይሄ ግንባታ ለኛ ማንነት መገለጫ የከፍተኛ የሆነ ቱሪስት መስህብ ሆኖ ያገለገለ ያለ ቤተ መንግስት ነው። ይሄ ቤተ መንግስት መታደሱ ለጎንደር በጣም ትልቅ ለአማራ ክልል ትልቅ ፋይዳ ያለው ነው። ከዛም አልፎ ለሀገራችን ትልቅ ፋይዳ ያለው ነው። ምክንያቱም አንዱ በሀገራችን ውስጥ ትልቅ የቱሪስት መስህብ ከሆኑት አካባቢዎች ወይ መድረሻዎች ውስጥ አንዱ የጎንደር አብያተ መንግስት ነው። ይሄ ለጎንደር አጠቃላይ የቱሪስት መዳረሻ ከቱሪስት የሚገኘውን ግለሰባዊ ማህበረሰባዊና አገራዊ እንደዚሁም ደግሞ ክልላዊ ጠቀሜታ በከፍተኛ እንደሆነ ስናስብ ይሄ ቤተ መንግስት መታደሱ ትልቅ ፋይዳ አለው ብለን ነው የምንወስደው። በሁለተኛ ደረጃ የመገጭን መስኖ ግድብ በምንመለከትበት ጊዜ ተጓቶ የቆየ ነው። ባለፈው አመት ጀምሮ በመንግስት ቁርጠኛ ውሳኔ እንደገና ይሄ ስራ መስራት አለበት የሚል ልዩ ውሳኔ እንደገና የመጀመሪያ ያህል ነው ተወስኖ በገንዘብ መጠንም ኮንትራክተርም ተቀይሮ አማካሪም ተመሳሳይ ተቀይሮለት ግንባታው እየተፋጠነ ያለ ማለት ነው። በአሁኑ ሰዓት በጣም በጥሩ ርቀት ላይ ሄዷል። በአጭር ጊዜ ውስጥ የሚጠናቀቅ ነው። ይሄ በሚጠናቀቅበት ጊዜ ለአካባቢው አርሶ አደር ትልቅ በመስኖ ልማት ላይ ከፍተኛ አስተዋጽኦ የሚያበረክት ነው። የአርሶ አደሩን ገቢ ይጨምራል፣ የከተማ ነዋሪዎችን ገቢ ይጨምራል፣ እንደዚሁም ደግሞ በአካባቢው ላይ የስራ ዕድልን ይፈጥራል ማለት ነው። ከዛ በተጨማሪ ደግሞ የመጠጥ ውሃም ለጎንደር ከተማ የመጠጥ ውሃ አገልግሎት የሚሆኑ ምንጮችንም ወይም ደግሞ የውሃ አገልግሎትም ይሰጣል ማለት ነው። ይሄ የጎንደር ከተማን በአሁኑ ሰዓት ያለውን የመጠጥ ውሃ ሽፋን በከፍተኛ ደረጃ ያሻሽለዋል። ዞሮ ዞሮ ምንድነው በመስኖ ልማቱም በመጠጥ ውሃውም ቀጥተኛ ጥቅሞች እንደተጠበቁ ሆኑ ቀጥተኛ ያልሆኑ ጥቅሞችም አሉት። ለምሳሌ ትልቅ ግድብ ነው የሚሰራ፣ በአካባቢው ሀይቅ ይፈጠራል። የሀይቅ ደግሞ ለልዩ ልዩ የቱሪስት መስህብ ሆነ የአካባቢውን ኢኮሲስተም በመቀየር ረገድ ትልቅ ፋይዳ ያለው ነው ማለት ነው። ስለዚህ በጣም ውብ አካባቢ ለመፍጠር በእጅጉ የሚያግዝ ነው ማለት ነው። እንግዲህ እንደምታየው በሰው ሰራሽም ሆነ በተፈጥሮ ሀይቆች ላይ ያለውን የዜጎች እንቅስቃሴ የንግድ እንቅስቃሴ ያኗኗር ለውጥ ጭምር የሚያመጣ ነው ማለት ነው። ይሄ ትልቅ ጥቅም ያለው ነው። በሌላ መንገድ ያዞዞ መንገድም በተመሳሳይ በከፍተኛ ጥራት እና ፍጥነት እየተጠናቀቀ ነው ያለ አሁን በተጀመረበት ማለት ነው። ባለፉት ጊዜያት ለረጅም ጊዜ የተጓተተ ነው። ይሄ ደግሞ በመጠናቀቁ አጠቃላይ በከተማው ውስጥ ያለውን የትራንስፖርት በማሳለጥ በኩል አጠቃላይ የከተማው ነዋሪ የስራ ቅልጥፍናን በከፍተኛ ደረጃ የሚያስቸሽል ነው። ውበትንም በተመሳሳይ የሚጨምር ነው ማለት ነው። ከዛ ውጭ ያየነው ቀደም ሲልም እንደገለጽኩት የጎንደር ከተማ የኮሪደር ልማትን የተመለከተ ነው። ኮሪደር ልማት በከተሞቻችን ውስጥ በአጠቃላይ በኢትዮጵያ ደረጃ የከተሞች ትንሳኤ ነው ብሎ መናገር ይቻላል። በአጠቃላይ የሰውን የእንቅስቃሴ በከፍተኛ ደረጃ የሚያቀላጥፍ ለከተሞች ውበትን የሚጨምር የንግድ እንቅስቃሴን የሚያሻሽል በአጠቃላይ ለከተሞች የቱሪስት መዳረሻነት የኢኮኖሚ እንቅስቃሴያቸውን በከፍተኛ ደረጃ የሚያሻሽልና በተለይ ለጎንደር ፋሲል ሲደመር ኮሪደር ልማት እንደገናም ደግሞ የመገጭና የመንገዱ መሳለጥ ጎንደር ከተማን የቱሪስት መዳረሻ የንግድ ማዕከል በአጠቃላይ የልማት እንቅስቃሴዋን በከፍተኛ ደረጃ የሚያሻሽል ነው ማለት ነው። እና ስለሆነም ጎንደር በዛሬው ዕለት ተሞሽራ ነው ያለች ብዬ ብናገር ማጋነን አይሆንም። ይሄ ደግሞ የመጨረሻው ሳይሆን ለሌላ አዳዲስ ጅማሬዎች ለሌላ አዳዲስ ጥረቶች እና ለሌላ አዳዲስ ውጤቶች መትጋት እንደሚያስፈልግ መልእክትም የተላለፈበት ነው። የከተማው ነዋሪ የከተማው ማመራር ሲደመር ደግሞ የከተማው የክልሉ ማመራር በተመሳሳይ መልኩ ይህን መልእክት ይህን አቅጣጫ ተቀብሎ ወደፊት በጎንደር ከተማም በሌሎች የክልላችን ከተሞችም ለመስራት የሚያስችል ነው ማለት ነው። እንግዲህ ጎንደር ላይ የተሰራው ስራ በአጠቃላይ በአማራ ክልልም በተመሳሳይ መልኩ እየተሰራ ነው ማለት ነው። ለምሳሌ ባህር ዳር መውሰድ እንችላለን፣ ደብረ ብርሃን መውሰድ እንችላለን፣ ደሴ መውሰድ እንችላለን። ሌሎችም ከተሞች ላይ በተለይ በስምንቱ የሪጂኦፖሊታን ከተሞች በከፍተኛ ደረጃ እየተሰራ ነው ያለ ማለት ነው። ስለዚህ በአጠቃላይ በአማራ ክልል ውስጥ በጣም ጥሩ የሚባል እንቅስቃሴ ያለበት ነው። ለምሳሌ ደሴም ላይ ኮሪደር ልማት አለ። ሎጎ ሀይቅ ላይ ወይም ደግሞ ሀይቅ
በሚባሉ አካባቢም በጣም ጥሩ ግንባታዎች እየተገነቡ ነው ያለ በመንግስት ደረጃ ማለት ነው። እነዚህ በሚጠናቀቁበት ጊዜ በየቦታው ያሉ የልማት ነጥቦች ጎንደር ፋሲል አለ፣ አሁን የምንገኝበት ጎርጎራ አለ፣ በባህር ዳር ከተማ የሚገነቡ የተለያዩ የመሰረተ ልማት ስራዎች፣ በፕራይቬት ሴክተሩ የሚሰሩ ስራዎች እና በሌሎችም ከተሞች ያሉ እንቅስቃሴዎች ተደምረው እና ተቀናይተው አጠቃላይ የአማራ ክልልን የልማት እንቅስቃሴ ከፍ የሚያደርጉ ተጨማሪ ሀብት የሚፈጥሩ እንደሚሆኑ ምንም ጥርጥር የለውም። ይህም በመሆኑ በእኛ በኩል እንደ ክልል መንግስትም በጣም ደስተኛ ሆነን የዋልንበት ዕለት ነው ማለት ነው።